ሰላም ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ በ2018 ለሚሰጠው የመውጫ ፈተና ያግዛሉ ያልኳቸውን ከ150 በላይ ጥያቄዎች በሁለት ፓርት ይዤላችሁ መጥቻለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። Okay, next, companies exchange its old delivery truck at a carrying value of 40,000, but the fair value is 35,000 for a newly more fuel-efficient delivery truck at a fair value of 50,000. The companies also pays 50,000 in cash in exchange to expect significantly reduce the fuel cost. ለዚህ አሮጌውን መኪናችንን more fuel efficient በሆነ በአዲስ መኪና መተካት ነው የፈለግነው። ስለዚህ ንብረትን ወይም ፊክስድ አሴትን በመናስወግድበት ወቅት ሶስት ምርጫዎች አሉን አይደለ? ሴልስ አለን፣ ኤክስቼንጅ አለን፣ ዲስካርዲንግ አለን። አሁን በኤክስቼንጅ ነው የተጠየቀው። ሶ የምናስወግደው አሴት ኬሪንግ ቫልዩ 40,000 ነው። ፌር ቫልዩ ግን ስንት ነው? 35,000። አዲስ የምንቀበለው ኒው ትራክ ፌር ቫልዩ ደግሞ 50,000 ነው። አሮጌው ላይ ስንት ብር ጨምረናል? 15,000 ብር ጨምረናል። በዚህ የኤክስቼንጂንግ ፕሮሰስ ውስጥ how should the companies account for this exchange? ይሄንን ኤክስቼንጅ ካምፓኒው እንዴት ነው አካውንት የሚያደርገው? እንዴት ነው የሚመዘግበው ነው ጥያቄ። obviously በኤክስቼንጅ ሰዓት ሎስ እና ጌን ሊኖር ይችላል። ሎስ የሚኖረው መቼ ነው? የኦልድ አሴቱ ፌር ቫልዩ ከቡክ ቫልዩ የሚያንስ ከሆነ that's loss። በዚህ ኬዝ እንዳየነው ማለት ነው። ፌር ቫልዩ 35,000 ነው፣ ኬሪንግ አማውንቱ ግን 40,000 ነው። ስለዚህ 5,000 ብር ከስረን ነው ኤክስቼንጅ ያደረግነው ማለት ነው። ስለዚህ ምን እንላለን? አንሰራችን ሲ ነው የሚሆነው። ለምንድነው ሲ የሚሆነው? ምክንያቱም 40,000 ብር ያወጣል ያልኩትን ኦልድ ኢኩዊፕመንት በ35,000 ብር ሂሳብ ነው ኤክስቼንጅ ያደረኩት። ሶ የአዲሱ ኢኩዊፕመንት ደግሞ ፌር ቫልዩ ስንት ነው ተብያለሁ? 50,000 ነው። ሶ ትክክለኛው መልስ ሊሆን የሚችለው recognize the loss of 5,000 and newly tracked በስንት 50,000። በነገራችን ላይ ይሄ 50,000 ባይሰጠንም ማወቅ እንችላለን። 35,000 ሲደመር የከፈልነውን ካሽ 15,000 ብናደርግ የኒው አሴቱን ኮስቱን ዲተርማይን ማድረግ እንችላለን። ስለዚህ ሎስ ስለሆነ ዴቢት ላይ ይመዘገባል፣ ኒው ትራኩ ዴቢት ላይ ይመዘገባል፣ የሚወገደው አሴት ኮስቱ ክሬዲት ላይ ይመዘገባል፣ የኦልድ አሴቱ አኮሙሌትድ ዲፕሪሲዬሽን ዴቢት ላይ ይመዘገባል፣ ጌን ቢሆን ደግሞ ክሬዲት ላይ ይመዘገባል፣ የከፈልነው የካሽ መጠን ደግሞ 15,000 ክሬዲት ላይ ይመዘገባል ማለት ነው። ሶ the answer is C ይሆናል። ምክንያቱም እዚህ ጋር እንደምታዩት። Okay, next, when using indirect method to prepare a statement of cash flows, which of the following items is typically added back to the net income? So statement of cash flow በምናዘጋጅበት በኢንዳይሬክት ሜተድ በምናዘጋጅበት ወቅት ኔት ኢንካም ላይ ነው የሚደመሩ አሉ የሚቀነሷል። ሶ የተጠየቅነው ምንድነው? ከተዘረዘሩት ውስጥ ኔት ኢንካም ላይ አድባክ የሚደረግ የትኛው ነው? obviously depreciation, amortization, depletion እና ሎስ ቀጥታ በኔት ኢንካም ላይ የምንደምራቸው ጉዳዮች ናቸው። ምክንያቱም ነን ካሽ ኤክስፔንስ ስለሆኑ ካሽን አፌክት የማያደርጉ ነገር ግን ኔት ኢንካምን የቀነሱ ጉዳዮች ስለሆኑ በኢንዳይሬክት ሜተድ በምናዘጋጅበት ወቅት እነዚህን ዲፕሪሲዬሽን፣ አሞርታይዜሽን፣ ዲፕሌሽን አድባክ ነው የምናደርጋቸው ኔት ኢንካም ላይ ማለት ነው። ሌሎቹ በሙሉ ግን የሚቀነሱ ናቸው። gain on sales of equipment, decreasing account payables and increasing account receivable negative consequences ስላላቸው ካሽ ላይ እንቀንሳቸዋለን። ሌላው እዚህ ጋር የምታስታውሱት ኦፕሬቲንግ አክቲቪቲ ምንድነው? ኢንቨስትመንት አክቲቪቲ ምንድነው? ፋይናንሲንግ አክቲቪቲ ምንድነው? በኢንዳይሬክት ሜተድም በዳይሬክት ሜተድም ስናዘጋጅ ሶስቱን አክቲቪቲ ስቴትመንት ኦፍ ካሽ ፍሎ ላይ አንደርስታንድ ማድረግ ያሉብን ጉዳዮች ናቸው ማለት ነው። ኦኬ እዛው ስቴትመንት ኦፍ ካሽ ፍሎ ላይ እንቆይና the primary purpose of preparing statement of cash flow. so የስቴትመንት ኦፍ ካሽ ፍሎ ለምንድነው ስቴትመንት ኦፍ ካሽ ፍሎ የሚዘጋጀው? what is the main purpose of preparing statement of cash flow? so እንደምታውቁት as an accountant we have four major financial statements are income statement, balance sheet, statement of retained earnings ወይም statement of owner's equity እና statement of cash flow. statement of cash flow የሚያሳየው ምንድነው? ካሽ ኢን ኤንድ ካሽ አውት ነው። በድርጅት ውስጥ ምን ያክል ከኦፕሬቲንግ ከኢንቨስትመንት ከፋይናንሲንግ አክቲቪቲ ምን ያክል ካሽ አገኘን ምን ያክል ካሽ አወጣን የሚለው ነው የሚያሳየው። so the answer is C ይሆናል ማለት explain the change in cash and cash equivalent over the periods. okay, next, which of the following financial statement is typically traded in the capital market? በካፒታል ማርኬት ላይ ሊሸጥ የሚችለው ፋይናንሻል ኢንስትሩመንት ፋይናንሻል አሴት የቱ ነው ነው ጥያቄ። so ይሄን ለመመለስ መጀመሪያ ካፒታል ማርኬት ምንድነው፣ መኒ ማርኬት ምንድነው የሚለውን ሪማይንድ ማድረግ አለብን።
መኒ ማርኬት የምንለው ሞር ሾርት ተርም የሆኑ ፋይናንሻል ኢንስትሩመንቶች የሚሸጡበት ከአንድ ዓመት በታች እድሜያቸው ማቹሪቲ ፔሪዳቸው ከአንድ ዓመት በታች የሆኑ ፋይናንሻል ኢንስትሩመንቶች የሚሸጡበት ገበያ ከሆነ መኒ ማርኬት እንለዋለን። ካፒታል ማርኬት ደግሞ የምንለው ከአንድ ዓመት በላይ ቆይተው የሚሸጡ ፋይናንሻል ኢንስትሩመንቶች ደግሞ ከሆኑ ካፒታል ማርኬት ላይ ነው የሚሸጡት። ሶ ዘ አንሰር ኢዝ ምን ይሆናል? ዲ ይሆናል ማለት ነው። ምክንያቱም ገቨርንመንት ቦንድ ዊዝ 20 year of maturity ሎንግ ተርም ፋይናንሻል ኢንስትሩመንት ስለሆነ ካፒታል ማርኬት ላይ ነው የሚሸጠው። ሌሎቹ በሙሉ ግን ፕራይመሪ መኒ ማርኬት ላይ የሚሸጡ ናቸው ማለት ነው። ኦኬ ኔክስት ዩዚንግ the following data ምንድነው ስሩ የተባለው? በዌይትድ አቨሬጅ ኮስቲንግ ሜተድ ፔሪዮዲክ ኢንቨንተሪ ሲስተም ሆኖ ዲተርማይን ኮስት ኦፍ ኢንዲንግ ኢንቨንተሪ ነው ስሩ የተባለው። ሶ ቢጊኒንግ ኢንቨንተሪ ተሰጥቶናል። ጠቅላላ 1600 ብር የወጣበት፣ ሜይ ላይ የተገዛ 2520 ብር የወጣበት፣ ጁን 25 ላይ የተገዛ 2250 ያወጣበት፣ ጠቅላላ 6370 ብር ያወጣንባቸው 30 ዩኒቶች ለመሸጥ የተዘጋጁዋል። ከዚህ ውስጥ ኢንዲንግ ዩኒታችን ወይም ያልተሸጠው ዩኒታችን 14 ነው። ስለዚህ የተሸጠው ስንት ነው ማለት ነው? 16 ነው ማለት ነው። ሶ በዌይትድ አቨሬጅ ኮስቲንግ ሜተድ ኮስት ኦፍ ኢንዲንግ ኢንቨንተሪ ስሩ ነው። ሶ ፔሪዮዲክ ኢንቨንተሪ ሲስተም ስለሆነ ቀጥታ 6330 ለ30 ነው የምናካፍለው። ይሄንን ባልተሸጠው በ14 ዩኒት ስናደርገው ኮስት ኦፍ ኢንዲንግ ኢንቨንተሪ ይሆናል። በተሸጠው በ16 ስናባዛው ደግሞ ኮስት ኦፍ ጉድስ ሶልድ ይሆናል ማለት ነው። እኛ የምንፈልገው ኮስት ኦፍ ኢንዲንግ ኢንቨንተሪ ስለሆነ 6370 ሲካፈል ለ30 ሲባዛ በ14 ብናደርግ በፔሪዮዲክ ኢንቨንተሪ ሲስተም አቨሬጅ ሜተድ ኮስት ኦፍ ኢንዲንግ ኢንቨንተሪ መስራት እንችላለን ማለት ነው። ሶ ዘ አንሰር ኢዝ ኤ ይሆናል ማለት ነው። ነገር ግን ፊፎ ቢሆንስ ኖሮ ፐርፔቹዋል ኢንቨንተሪ ቢሆንስ ኖሮ የሚለውን አብራችሁ ሪማይንድ ለማድረግ ነው። ሶ ዘ አንሰር ኢዝ ኤ። Next, which accounting standards primarily deal with the recognition and measurement and disclosures of property, plant and equipment? ስለ PPE የሚያወራው ስታንዳርድ የቱ ነው? Obviously IAS 16 አይደል? ነገር ግን IFRS 15 ስለምንድን ነው የሚያወራው? Revenue recognition። IAS 36 ስለምንድን ነው የሚያወራው? ስለ impairment loss። IFRS 9 ስለምንድን ነው የሚያወራው? ስለ financial instrument ነው። ስለ financial instrument። Okay, next, the economic order quantity model when applied to inventory management is conceptually similar with which cash management model, and it is attempted to minimize total cost. Obviously economic order quantity model የምንለው holding እና ordering ኮስታችንን ሚኒማይዝ በማድረግ አጠቃላይ ለኢንቨንተሪ የምናወጣውን ኮስት ምን ማድረግ እንችላለን? ሚኒማይዝ ማድረግ እንችላለን ኮንሰፕት ኢኮኖሚክ። ምክንያቱም ብዙ ኢንቨንተሪ ገዝተን ካስቀመጥን ሆልዲንግ ኮስት ያስቸግረናል። ወይም የኢንቨንተሪን ገዝቶ ከማስቀመጥ ጋር የሚመጡ ይሄ የኦፖርቹኒቲ ኮስት፣ ስቶሬጅ ኮስት፣ ኦብሰለንሲ ኮስት ምናምን የምንላቸው ያስቸግሩናል። ቶሎ ቶሎ ደግሞ ገበያ እየገዛን ትንሽ ትንሽ ደግሞ እንግዛ ካልን ኦርደሪንግ ኮስት የምንላቸው ትራንዛክሽን ኮስት፣ ትራንስፖርቴሽን ኮስት፣ ሌሎች ኮስቶች አፌክት ያደርጉት። ስለዚህ ሁለቱን ባላንስ የሚያደርግልን ቶታል ኢንቨንተሪ ኮስታችንን ሚኒማይዝ የሚያደርግልን ምን ያክል አማውንት ኦፍ ኢንቨንተሪ ኦርደር እናድርግ ለሚለው የምንጠቀምበት ሞዴል ነው ኢኮኖሚክ ኦርደር ኳንቲቲ ሞዴል የምንለው። ለካሽም ይዘራል። ብዙ ካሽ መያዝ ትንሽ ካሽ መያዝ ሁለቱም ችግር አለው። ስለዚህ ኦፕቲማል የምንለው የካሽ ባላንስ ዲተርማይን ለማድረግ ይሄንን ሞዴል እንጠቀም እንችላለን። ስለዚህ ምን ሌላ ስሙ ምን ይባላል? ይሄ ስሙ አንሰር ኢዝ ቢ ይሆናል። ባውል ሞዴል ይባላል ሌላ ስሙ ማለት። ፎርሙላው እንዴት ነው? ፎርሙላው እዚህ ጋር ልጻፍላችሁ። የኢኮኖሚክ ኦርደር ኳንቲቲ ፎርሙላ እንዴት ነው? the square root of 2 multiplied by ordering cost multiplied by አኑዋል ዩዜጅ ወይም አኑዋል ዲማንድ በአመት ውስጥ የምንፈልገው የኢንቨንተሪ ወይም የካሽ መጠን ሊሆን ይችላል። 2 ሲባዛ በኦርደሪንግ ኮስት ሲባዛ በአኑዋል ዲማንድ ዲቫይድድ ባይ በሆልዲንግ ኮስት አንዷን ዩኒት ለማስቀመጥ ሆልዲንግ ኮስታችን ስናደርግ ኢኮኖሚክ ኦርደር ኳንቲቲን ዲተርማይን ማድረግ ይችላል። Okay, next, if the companies report higher accounting profit than it is taxable income due to the temporary difference, what is likely impact on its tax liability? ነው ጥያቄው። ኦኬ ስለዚህ የአካውንቲንግ ኢንካማችን ከታክሰብል ኢንካማችን ቢበልጥ because of በቴምፖራሪ ዲፈረንስ ምክንያት የአካውንቲንግ ፕሮፊታችን ከታክሰብል ፕሮፊታችን ቢበልጥ ኢፌክቱ ምንድነው ነው ጥያቄው። so first, what is temporary difference? What is permanent difference? temporary difference ከሆነ ታክሰብል የሚሆነው መቼ ነው? ዲዳክተብል የሚሆነው መቼ ነው? ዲፈርድ ታክስ አሴት የሚፈጠረው እንዴት ነው? ዲፈርድ ታክስ ሊያቢሊቲ የሚፈጠረው እንዴት ነው የሚለውን እሱን አንደርስታንድ ማድረግ አለብን፣ ሪማይንድ ማድረግ አለብን ይሄን ጥያቄ ለመመለስ።
ስለዚህ አካውንቲንግ ፕሮፊቱ ከታክሰብል ፕሮፊቱ በልጧል ማለት ትንሽ ታክስ ነው የከፈለው ማለት ለታክስ አውቶሪቲ ያሳወቅነው ገቢ ትንሽ ነው ማለት ምክንያቱም የአካውንቲንግ ፕሮፊቱ ከታክስ ፕሮፊቱ ስለበለጠ ለታክስ አውቶሪቲ ያሳወቅነው ትንሽ ግብር ነው ማለት ትንሽ ግብር ነው ያሳወቅነው ትንሽ ኢንካም ነው ያሳወቅነው ማለት ትንሽ ግብር ነው የከፈልነው ማለት ትንሽ ግብር ነው የከፈልነው ማለት በሚቀጥለው አመት የምንከፍለው ታክስ አለብን ማለት ስለዚህ ታክሰብል ቴምፖራሪ ዲፈረንስ ይሆንና ዲፈርድ ታክስ ሊያቢሊቲ ነው የሚፈጠረው ማለት so the answer is ምን ይሆናል C ይሆናል ማለት an increasing deferred income tax liability ነው የሚፈጠረው ምክንያቱም ዘንድሮ ለታክስ አውቶሪቲ ያሳወቅነው ኢንካም ትንሽ ስለሆነ የምንከፍለውም ግብር ትንሽ ይሆናል ስለዚህ በሚቀጥሉት አመታት የምንከፍለው amount of ታክሱ ግን እየጨመረ ይሄዳል ስለዚህ ስለ deferred tax asset deductible temporary ደግሞ ለማወቅ ልጅ ጋር ያለችውን ቴብል ሪማይንድ ማድረግ ይጠበቅባቸዋል okay next when should an expense be recognized in the financial statement under accrual base of accounting በaccrual base of accounting expense መቼ ነው recognize የሚሆነው obviously ጥያቄ ለመመለስ ራሱ expense ምንድነው accrual base ምንድነው cash base ምንድነው modified accrual base ምንድነው የሚለው ሪማይንድ ማድረግ አለብን ስለዚህ በaccrual base አንድ expense የሚባለው ሪሶርሱን ኢንከር እስካደረግን እስከተጠቀምን ድረስ ብንከፍልም ባንከፍልም expense incur እስካደረግን at that time we should be recognized an expense revenue ከሆነ at the time of earned ወይም performance obligationአችንን satisfy እስካደረግን ድረስ revenue ተብሎ recognize መደረግ አለበት we know that so the answer is ምን ይሆናል B ይሆናል when the expense is incurred regardless of when the cash is paid ነገር ግን ጥያቄው cash basis ቢለው በcash base መቼ ነው expense recognize የሚሆነው ቢል the answer is A ይሆን ነበር ማለት Okay, next. Which of the following revenue source is generally assigned to the federal government in Ethiopia? ከተዘረዘሩት ምርጫዎች ውስጥ የፌደራል መንግስቱ ገቢ የሆነው የቱ እንደምታውቁት በኢትዮጵያ የምንከተለው ፊስካል ፌደራሊዝም ይባላል ፊስካል ፌደራሊዝም ማለት ሪጂናል ገቨርንመንቶችም ፌደራል ገቨርንመንትም የየራሱ ሶርስ ኦፍ ሪቬኑ አለው የየራሳቸው ወጪ ኤክስፔንዲቸር አለባቸው አንዱ ያንዱን ሪቬኑ መሰብሰብ አይችልም አንዱ ያንዱ ወጪ ማውጣት አይችልም በውክልና ካልሆነ በስተቀር ማለት ስለዚህ የፌደራል መንግስቱ ገቢ የሆነው የቱ ነው የፌደራል መንግስቱ ሪቬኑ የሆነው የቱ so the answer is B personal income tax of federal government የፌደራል ሰራተኞች ለምሳሌ ዩኒቨርሲቲ ሰራተኞች ሊሆኑ ይችላሉ የፌደራል ተቋም ሰራተኞች የፌደራል ፖሊስ ሊሆኑ ይችላል ለምሳሌ እነሱ የሚከፍሉት ግብር ቀጥታ የሚገባው ለፌደራል መንግስቱ ሲሆን ሌላ ኢንተርናሽናል ድርጅቶች ለምሳሌ ኢትዮጵያ ውስጥ የሚሰሩ IMF ሊሆን ይችላል ዩናይትድ ኔሽን ወርልድ ፉድ ፕሮግራምስ እነሱም የሚከፍሉት ኢምፕሎይመንት ኢንካም ታክስ ለፌደራል መንግስቱ ነው የሚገባው ስለዚህ በዋነኝነት ከተሰጡን ምርጫዎች ውስጥ የፌደራል መንግስቱ ሪቬኑ የሆነው ይሄ ነው ከኤር ትራንስፖርት ከማሪን ትራንስፖርት ከባቡር ትራንስፖርት የሚገኝ ገቢ ቀጥታ የፌደራል መንግስቱ Okay, next for an arrangement to be classified as joint operation what is a key contractual requirement so and an arrangement joint arrangement ምላ two or more parties joint control ለማግኘት ሲሉ የሚፈጽሙት ስምምነት ነው የሚፈጽሙት ኮንትራክት ነው joint arrangement so joint control ምን ማለት ነው እንደገና ደግሞ joint operation የሚሆነው መቼ ነው joint venture የሚሆነው መቼ ነው joint operation ከሆነ accounting practice ምን ይሆናል joint venture ከሆነ accounting practice ምን ይሆናል የሚለው ሪማይንድ ማድረግ አለብን ስለዚህ አሬንጅመንቱን to be classified as joint operation እንድንለው ከተፈለገ መሟላት ያለበት የመጀመሪያው ካራክተሪስቲክ the answer is B ነው የሚሆነው ምክንያቱም the parties have the right to the asset obligation for liability and related to the arrangement ከተባለ always joint operation ነገር ግን the right to net asset ቢል ግን joint venture ይሆን ነበር ማለት Okay, next, what is the primary purpose of an initial public offering? So, initial public offering, what does it mean? Primary and initial public offering. Initial public offering, ለመጀመሪያ ጊዜ ለህዝብ የሚቀርቡ አክሲዮኖች ለመጀመሪያ ጊዜ ኢሹ ሲደረጉ that's known as initial public offering. ለምሳሌ ቴሌ ለመጀመሪያ ጊዜ አክሲዮን ሸጠ that's initial public offering. ብዙ ጊዜ በኢንቨስትመንት ባንኮች ወይም አዲስ አክሲዮንን ቦንድን በሚሸጡ ተቋሞች ነው ይሄ ኢኒሺያል ፐብሊክ ለመጀመሪያ ጊዜ የሚሸጥ ከሆነ ማለት
ስለዚህ the main purpose of an initial public offering is the answer is B ሆነ to enable private yield companies to raise capital by offering its shares to the public for the first time. Okay, next, what is the primary objective of central bank such as National Bank of Ethiopia? So የናሽናል ባንክ ኦፍ ኢትዮጵያ ወይም የሌሎች ሀገራትም ሴንትራል ባንክ ፕራይመርሊ ኦብጀክቲቭ ምንድነው ነው ጥያቄ። ሶ ብዙ ሮል አለው፣ ብዙ ስራዎች ይሰራል። ከነዛዎች መካከል ግን ከተሰጡን ምርጫዎች ውስጥ the answer is ምን ይሆናል? C ይሆናል። to maintain price stabilities and source of stability for financial system። አጠቃላይ በፋይናንሻል ሲስተም ውስጥ facilitate the flow of money from the saver to the borrower ነው አይደል? ስለዚህ በዚህ ፋሲሊቴቲንግ ፕሮሰስ ውስጥ ፋይናንሻል ሲስተም ውስጥ የሚሰሩትን አጠቃላይ ስራዎችን ሬጉሌት የሚያደርገው ገቨርን የሚያደርገው ፍቃድ የሚሰጠው ፕራይስ ስቴቢሊቲ እንዲሆን ኮምፒቲሽን እንዲኖር እንዲያስችል የተለያዩ ሬጉሌሽኖችን በማውጣት ሃይሊ ኢንጌጅ የሚያደርገው ተቋም ነው ናሽናል ባንክ ኦፍ ኢትዮጵያ። ኦኬ ኔክስት in a letter of credit transaction, which parties issues the letter of credit and undertakes to the payment to pay the beneficiaries on the behalf of the applicant? So, by letter of credit transaction ውስጥ letter of credit issue የሚያደርገው ማን ነው? ለቤኔፊሻሪ ውስጥ ክፍያ መክፈል ያለበት የቱ ነው? ማንን ወክሎ? አፕሊካንቱን ወክሎ ለቤኔፊሻሪ ውስጥ ክፍያውን መክፈል ያለበት ማን ነው? So first ይህን ጥያቄ ለመመለስ what is letter of credit የሚለውን ነገር ማስታወስ አለባቸው። letter of credit ማለት ማንኛውም ኢምፖርተር ከውጭ ዕቃ በሚያመጣበት ወቅት ቀጥታ ዶላሩን በራሱ መንገድ መክፈል አይችልም። በኢትዮጵያ ባንኮች በኩል ነው ላመጣው ዕቃ ኢምፖርት ላደረገው ነገር ዶላር መክፈል ያለበት። ስለዚህ ምን እናደርጋለን? ኢትዮጵያ ውስጥ ከምንግባባው ባንክ ጋር እንሄድና letter of credit ክፈቱልን እንላለን። letter of credit ክፈቱልን ማለት እኔ በብር ሰጣችኋለሁ እቃውን ለሚልክልኝ ኤክስፖርተር በዶላር ክፈሉት የሚል ስምምነት ማለት ነው። ስለዚህ ይሄንን ሰርቪስ የሚሰጠው ኢትዮጵያ ውስጥ ያለው በኢምፖርተሩ ሳይድ ያለው ባንክ ምን ይባላል? ኢሹዊንግ ባንክ ይባላል። ሶ ሌተር ኦፍ ክሬዲት ይከፍታል፣ በብር ይቀበላል። ክፍያውን ቻይና ለሚገኘው ወይም እዛ ላለው ኤክስፖርተር በዶላር ነው የምንከፍለው። ኢትዮጵያ ውስጥ ገንዘቡ እቃው ሲገባ እቃው መግባቱ ዶክመንት ሲረጋገጥ የኢትዮጵያው ባንክ እዛ ላለው ቻይና ላለው ባንክ ክፍያውን በዶላር ይከፍል። ይሄ ነው ሌተር ኦፍ ክሬዲት ትራንዛክሽን ነው። ስለዚህ ሌተር ኦፍ ክሬዲት የሚከፍትና ለኢምፖርተሩን ወክሎ ወይም አፕሊካንቱን ወክሎ ክፍያ የሚከፍለው ባንክ ማን ይባላል? ኢሹዊንግ ባንክ ይባላል። ስለዚህ ኢምፖርተሩ ሌተር ኦፍ ክሬዲት እንዲከፍትለት የሚጠይቀው አፕሊካንት ይባላል። በዛ በኩል ደግሞ ቻይና ሆኖ እቃ ልኮ የሌተር ኦፍ ክሬዲትን ፔመንት የሚቀበለው ባንኩ አድቫይዘሪ ባንክ ይባላል። ኤክስፖርተሩ ደግሞ ቤኔፊሻሪ ይባላል ማለት ነው። አንሰር ሲሆን Okay, next, a delivery van has purchased on July 1, 2022 for the bill 120,000. The company is using straight line depreciation method, assume a 6-year useful life and a bill of 12,000 residual value. On December 31st, 2024, the van was sold for a bill of 75,000. What is again a loss on the sale of delivery van? So July 1 2022 በ120 ሺህ ብር የገዛ ነው። በስትሬት ላይን ዲፕሪሺየት ሲያደርግ የነበረውን አሴታችን ኤስቲሜትድ ላይ ዩዝፉል ላይፍ 6 ዓመት የነበረ ሳልቫጅ ቫልዩ ደግሞ 12 ሺህ ብር የነበረውን አሴት ዲሴምበር 31 2024 ሸጥ ነው በ75 ሺህ። ሶ አሁንም በመሸጥ ነው ያስወገድ ነው። ስለዚህ በመሸጥ ስናስወግድ ጌንም ሎስም ሊኖር ይችላል። ነገር ግን ይህን ጥያቄ ከመስራታችሁ በፊት ፊክስድ አሴቱ ለስንት ጊዜ ነው የተጠቀምንበት? ምን ያክል ጊዜ እኛ ጋር ቆይቶ ዲፕሪሺየትድ አድርጓል? አካውሙሌት ዲፕሪሺየሽኑ ስንት ነው? ቡክ ቫልዩ ስንት ነው የሚለውን በደንብ ሪማይንድ ማድረግ አለብን። ከጁላይ 1 2022 ጀምሮ ነው እስከ ዲሴምበር 31 2024 እኛ ጋር ቆየው። ስለዚህ ለስንት ጊዜ ቆየ ማለት ነው? ለ2 ዓመት ከ6 ወር ቆይቷል። ለ2 ዓመት ከ6 ወር ከተጠቀምንበት በኋላ አካውሙሌት ዲፕሪሺየት ካደረገ በኋላ ነው በ75 ሺህ ብር የተሸጠው ማለት። ሶ ምን እናደርጋለን? መጀመሪያ በስትሬት ላይን የዓመቱን ዲፕሪሺየሽን እንሰራለን። ይሄው 120 ሺህ ሲቀነስ 12 ሺህ ሲካፈል ለ6 ስናደርግ 18 ሺህ አኑዋል ዲፕሪሺየሽን ነው። ከዚህ ውስጥ በ2022 ለ6 ወር ብቻ ነው ዲፕሪሺየት ያደረገው፣ ምክንያቱም ከጁላይ 1 እስከ ዲሴምበር 31 ድረስ ማለት ነው። ከዚህ 6 ወሩ ዲፕሪሺየሽን ስንት ሆነ ማለት ነው? 9 ሺህ ሆነ ማለት ነው።
የ2023 ሙሉ ዲፕሪሲዬሽን አለ 18000 የ2024 ሙሉ ዲፕሪሲዬሽን አለ 18000 ስለዚህ ጠቅላላ እስከሚሸጥ ድረስ አሴቱ በ2 ዓመት ከ6 ወር ውስጥ አካሙሌት ዲፕሪሲዬሽኑ ስንት ነው 45000 ሶ ቡክ ቫልዩ ደግሞ ማለት ኮስት ማይነስ አካሙሌት ዲፕሪሲዬሽን ስለሆነ 120000 ሲቀነስ 45000 ስናደርግ ቡክ ቫልዩ 75000 ሆነ የተሸጠው ፕሮሲድ ቫልዩም ስንት ነው 75000 ስለዚህ ቡክ ቫልዩ ፕሮሲድ ቫልዩ እኩል ነው ሶ በዚህ ሰዓት there is no gain there is no loss ምክንያቱም በሴል ዲስፖዛል ጊዜ ጌን የሚኖረው መቼ ነው ሸጠን ያገኘነው ገንዘብ ከአሴቱ ቡክ ቫልዩ የሚበልጥ ከሆነ ጌን ነው ሸጠን ያገኘነው ገንዘብ ፕሮሲድ ቫልዩ ደግሞ ከአሴቱ ቡክ ቫልዩ የሚያንስ ቢሆን ሎስ ነበር ማለት so the answer is D ይሆናል ማለት okay next when a good is shipped to the customer when a good shipped to the customer what two journal entry are typically made in a job order costing system so by job order costing system እቃው አልቆ ለከስተመሩ ሺፕ ሲደረግ መመዝገብ ያለበት ሁለቱ ጆርናል ኢንትሪዎች ምንድናቸው ነው ጥያቄ ሶ ይሄን ለመመለስ የመጀመሪያው የምናደርገው ነገር ምንድነው ራሱ ጆብ ኦርደር ምንድነው ራሱ ፕሮሰስ ኮስቲንግ ምንድነው ሮ ማቴሪያል ሲገዛ እንዴት ነው የምንመዘግበው ከፋክተሪ ወጥቶ ደግሞ ወደ ፕሮዳክሽን በሚገባበት ሰዓት እንዴት ነው የምንመዘግበው ዳይሬክት ማቴሪያል ኢንዳይሬክት ማቴሪያል ሲሆን እንዴት ነው የምንመዘግበው ለሌበር ሲከፈል ለዳይሬክት ሌበር ለኢንዳይሬክት ሌበር ሲከፈል እንዴት ነው የምንመዘግበው የሚሉትን ጥያቄዎች ሪማይንድ ማድረግ አለብን ማለት ነው ሶ የተጠየቅነው ሺፕ ተደረገ ኦልሬዲ ተሽጧል ከተባለ ኦልዌይስ ካሽ ወይም አካውንት ሪሲቨብል ዴቢት መሆን አለበት ሴልስ ክሬዲት መሆን አለበት መጀመሪያ የምንመርጠው ካሽ ወይም አካውንት ሪሲቨብል ዴቢት ሆኖ ሴልስ ክሬዲት ሊሆንበት ማለት ስለዚህ ኤ እና ሲ ይሄንን ያሟሉልና ከዛ ሁለተኛ የምንመርጠው ኦልሬዲ ተሽጧል ከተባለ ደግሞ ኮስት ኦፍ ጉድ ሶልድ ዴቢት መሆን አለበት ፊኒሽድ ጉድ ክሬዲት መሆን አለበት ሶ the answer is ምን ይሆናል ማለት ነው ቢ and ኤ ይሆናል ማለት ዴቢትድ አካውንት ሪሲቨብል and credited ሴልስ revenue and debited cost of goods sold እና credited finished good so ቀደም ያልኳችሁን ጆርናል ኢንትሪዎች ግን እዚህ ላይ ሪማይንድ አድርጓቸው አለቀ ሲባል ፋክተር ኢንዳይሬክት ኮስቶች አሎኬትድ ሲሆኑ ሮ ማቴሪያል ሲገባ የሚሉትን ጆርናል ኢንትሪዎች ሪማይንድ ማድረግ ይፈልጋል ኦኬ ኔክስት assume ወይዘሮ በጸሎት is an employee of a profit oriented business earned ድርጅት ውስጥ ነው የምትሰራው ቤዚክ ሰለሪዋ 9000 ብር ቢሆን additionally she receive a medical allowance 2000 ብር ብታገኝ and she has a she has worked a total of 10 hour overtime 10 ሰዓት overtime አላት መቼ ነው የሰራችው at a public holiday ነው so በወር ውስጥ መስራት የሚጠበቅባት 178 ሰዓት ነው ስለዚህ የተጠየቅነው ምንድነው gross earning one እና net pay one gross earning one እና net pay one ስለዚህ overtime ካልኩሌት ታደርጋላችሁ overtime ካገኛችሁ በኋላ gross earning plus overtime plus allowance gross earning አገኘን ማለት ሴም ታክስ መስራት አለብን ፔንሽን መስራት አለብን አዘር ዲዳክሽን ካለ ደግሞ ሁሉንም እንሰራና መጨረሻ ኔት ፔይ ላይ እንደርሳለን ማለት ሶ በዚህ መልኩ ነው የምንሰራው ኦቨርታይም አለ መስራት 9000 ሲካፈል ለ178 ሰዓት ከዛ በ2.5 ያባዛውት ለምንድነው ሆሊዴይ ስለሆነ ነው 10 ሰዓት ስለሰራች የኛ ያክል ኦቨርታይም አላት ግሮስ ኢርኒንጉ የሶስቱ ድምር ነው 12264 ታክስ ግን ከማስራታችን በፊት ከ12264 ላይ 2000ን ሜዲካል አላዋንስ ስለሆነ ግብር የማይከፈልበት አላዋንስ ስለሆነ እሱን ማውጣት አለብኝ ሶ 30% ውስጥ ይገባል 10264 ብር ተቀናይ 955 አለው ኤምፕሎይመንት ኢንካም ታክስ 2124 ብር አላት ፔንሽን 7% ቶታል ዲዳክሽኑ 2754 ብር ሶ ኔት ፔይ ከግሮስ ኢርኒንጉና ከቶታል ዲዳክሽኑ መካከል ያለው ልዩነት 9509 ይሆናል ማለት so the answer is D okay next debt to equity ratio is primarily used to assess a company's so debt to equity ratio የምንሰራው ለምንድን ነው what is the purpose behind የዚህ ratio main reason ምንድን ነው so ብዙ አይነት ሬሾዎች አሉ አይደል liquidity ratio አለ activity ratio አለ profitability ratio አለ solvency ratioዎች አሉ market value of ratioዎች አሉ liquidity debt to equity ratio ምንድን ነው የድርጅቱን solvency እና ፋይናንሻል ሊቨሬጅ which means በድርጅቱ ያለው የብድር መጠን ከተቀላላው ኢኩዊቲ ከተቀላላው አሴቱ ጋር ከተቀላላው የድርጅቱ ካፒታል ጋር ያለውን ምጣኔ ለመለካት ከምንሰራቸው ሬሾዎች መካከል ነው debt to equity ratio ምንለው total debt divided by total equity አድርገን የምናገኘው ማለት ነው so the answer is C ይሆናል ማለት
Okay, next, a companies acquire equipment for its manufacturing plant. So the invoice price was 75,000 ብር ነው equipmentውን የገዛ ነው። ነገር ግን ፍራይት ኢኑ ለማጓጓዝ ወደኛ ለማምጣት 2500 ብር ከፍለናል። መጥቶ ለሚጠግነው ኢንስቶል ለሚያደርገው ቴስት ለሚያደርገው ሰው ደግሞ 1500 ብር ከፍለናል። እና ደግሞ ሌላ የከፈልነው ነገር ምንድነው? they also incurred 500 for repairing to a different and unrelated piece of equipment. ከዚህ አዲስ ከገዛ ነው ጋር ለማይገናኝ ለሌላ ኢኩዊፕመንት ጥገና ወጪ ደግሞ 500 ብር አውጥተናል። ስለዚህ what is the cost of equipment? የአዲሱ ኢኩዊፕመንት ኮስት ስንት ነው? obviously 75,000 ሲደመር 2500 ሲደመር 1500 አድርገን 59 ስለዚህ ስንመዘግብ ምን እናደርገዋለን? ኢኩዊፕመንት ዴቢት ካሽን ክሬዲት አድርገን እንመዘግባለን ማለት በ79። Okay, next, which of the following costs would be considered a product cost for a manufacturing company? So the manufacturing company in the product cost የሚቆጠረው የቱ ነው? So in ጥያቄ ለመመለስ what is product cost, what is periodic cost, what is prime cost, conversion cost, total manufacturing cost, እነዚህ ሪማይንድ ማድረግ አለበት። ፕሮዳክት ኮስት የምንለው ወይም ቶታል ማኒፋክቸሪንግ ኮስት የምንለው ሶስት ነገሮችን ይዛል። ዳይሬክት ማቴሪያል፣ ዳይሬክት ሌበር እና ማኒፋክቸሪንግ ኦቨርሄድ ወይም ኢንዳይሬክት ኮስቶችን ይዛል። ስለዚህ ፕሮዳክት ኮስት ውስጥ የሚገባውን ስለሆነ የተጠየቅነው አንሰር ኢዝ ሲ ይሆናል። ዌጅ ኦፍ አሰምብሊንግ ላይን ወርከር ነው። ሌሎቹ በሙሉ ምንድናቸው? ፔሪዮዲክ ኮስት ናቸው ወይም ሴሊንግ ኤንድ አድሚኒስትሬቲቭ ኮስቶች ናቸው። ሶ አንሰር ኢዝ ሲ ይሆናል። Next, which of the following cost is not an element of manufacturing overhead? Okay, አሁን ቅድም ከፕሪቪየስ የነበረው ጥያቄ ላይ ምን አይን ፕሮዳክት ኮስት፣ ዳይሬክት ማቴሪያል፣ ዳይሬክት ሌበር እና ማኒፋክቸሪንግ ኦቨርሄድ ይይዛል። ማኒፋክቸሪንግ ኦቨርሄድ ግን ሶስት ነገሮች ነው የሚይዘው ወይም ኢንዳይሬክት ኮስት እንል ሶስት ነገሮች ናቸው። ኢንዳይሬክት ማቴሪያል፣ ኢንዳይሬክት ሌበር እና አዘር ኢንዳይሬክት ኮስት የምንላቸው። ሶ ከተዘረዘሩት ምርጫዎች ውስጥ ማኒፋክቸሪንግ ኦቨርሄድ ያለው ነው ወይም ኢንዳይሬክት ኮስቶች ውስጥ የፕሮዳክቱ ኢንዳይሬክት ኮስቶች ውስጥ መግባት የሌለበት የቱ ነው? obviously the answer is B ይሆናል። depreciations of office equipment። ለምን? ምክንያቱም የኦፊስ ኢኩዊፕመንት ዲፕሪሲዬሽን ፔሪዮዲክ ኮስት ነው ወይም አድሚኒስትሬቲቭ ኮስት ነው እንጂ ፕሮዳክት ኮስት ውስጥ አይገባም። ነገር ግን የማሽን ከሆነ የፋክተሪው ዲፕሪሲዬሽን ከሆነ other indirect ኮስት ተብሎ ፕሮዳክት ውስጥ ይገባል ማለት ነው። so the answer is B ይሆናል። Okay, next, which professionals primarily responsible for conducting an independent examinations of a company's financial statements to express an opinion on their fairness and compliance with accounting standard? የትኛው ብዙ አይነት ኦዲተሮች አሉ አይደለ? ኤክስተርናል ኦዲተር፣ ኢንተርናል ኦዲተር፣ ገቨርንመንት ኦዲተር፣ ታክስ ኦዲተርስ እና ፎረንሲክ ኦዲተርስ የምንለዋል። የትኛው ኦዲተር ነው የድርጅቶችን ፋይናንሻል ስቴትመንት ኤግዛማይን እያደረገ በተገቢው የአካውንቲንግ ስታንዳርድ ወይም በአይኤፍአርኤስ መሰረት ተዘጋጅቷል ወይም አልተዘጋጀም የሚለው ላይ ኦፒኒየን የሚሰጠው የትኛው ኦዲተር ነው? so the answer is obviously C ይሆናል። ኢንዲፔንደንት ኦዲተር። next, which of the following documents serve as a primary evidence for recording an acquisitions of goods on credit in acquisition and payment cycle ለሚለው በአክዊዚሽን ኤንድ ፔመንት ሳይክል ላይ አንድ እቃ በዱቤ ለመገዛቱ እንደ ማስረጃ የምንጠቀምበት ኤቪደንስ የቱ ነው የሚለው ጥያቄ። obviously አንድ ነገር በዱቤ ገዝተናል ካለ ለዛ ማረጋገጫ የሚሆን ዶክመንት ያስፈልጋል። ከዚህ ዶክመንት መካከል አንዱ ምንድነው? ቬንደር ኢንቮይስ የምንለው ወይም ቬንደር ኢንቮይስ ማለት እቃውን ስንገዛ ከሸጡልን ሰዎች የምንቀበለው ደረሰኝ ቬንደር ኢንቮይስ። so this is the critical እኛ ሸጥን ብንባልስ ነው ሴልስ ኢንቮይስ። okay, next, under which methods of accounting for long term construction contracts are revenue, cost and gross profit deferred until the contract is substantially completed ነው? በየትኛው ሜተድ ነው ሪቬኒው ሪኮግናይዝ ስናደርግ ሎንግ ተርም ኮንስትራክሽን ኮንትራክት ነው? ሎንግ ተርም ኮንትራክት ከሆነ ሪቬኒው ኮስቱንም ግሮስ ፕሮፊቱንም ዲፈርድ አንቲል ስራው እስከሚያልቅ ድረስ ሪቬኒውንም ኮስቱንም ግሮስ ፕሮፊቱንም ሪኮግናይዝ የማናደርገው ዲፈር አንቲል the contract is completed የሚለው ሜተድ የቱ ነው?
obviously completed contract ሜትር ለምን percentage of completed contract ሜትር ምንድነው የሚለው ባለቀው ልክ ሪቬኑንም ኮስት ኦፍ ጉድስ ሶልድንም ግሮስ ፕሮፊትንም ሪኮግናይዝ ያደርግን ይላል እንጂ እስኪያልቅ አንጠብቅ ነገር ግን completed contract ግን ከሆነ we hold it ሪቬኑ የሚባለው ኮስት የሚባለው ግሮስ ፕሮፊት የሚባለው ኮንትራክቱ ሲያልቅ ብቻ ነው completed contract ሜትር ላይ ኢንስታልመንት ሜትድ የምንለው ኢንስታልመንት ሜትድ ደግሞ የምንለው ለምሳሌ 100,000 ብር ዕቃ ሸጠን ከስተመሩ በየወሩ 100,000 ብር የሚሰጠን ከሆነ ኢንስታልመንት ፔሪዮዲካሊ በተቀበልናት 10,000 ብር 10,000 ብሯን ስናገኝ ብቻ ሪቬኑ ሪኮግናይዝ እያደረግን የምንሄድ ከሆነ ኢንስታልመንት ሜትድ እንለዋለን። ሌላ አት ሴል ፖይንት ሜትድ አለና ኮስት ሪከቨሪ ሜትድም አለ እነሱንም ቼክ አድርጓቸው። ኔክስት a form of taxation levied on goods imported into or exported for a country is known as so ኢምፖርት እና ኤክስፖርት በሚሆኑ አይተሞች ላይ የሚጣለው ግብር መንግስት የሚጥለው ግብር ምን ይባላል? ኢምፖርትድ የሚሆኑትም ኤክስፖርትድ የሚሆኑትም አይተሞች ላይ የሚጣለው ግብር ዳንሰሪስ ከስተም ዲዩቲ ያለ የግምሩክ ቀረጥ ያው እኛ ጋር ኤክስፖርት ለማበረታታት ኦልሞስት ሁሉም በሚባል ደረጃ ኤክስፖርት የሚደረጉ አይተሞች ከስተም ዲዩቲ ታክስ አይከፈልባቸው ኢምፖርት የሚደረጉ አይተሞች ላይ ደግሞ ከስተም ዲዩቲ ታክስ እንቀበላለን ግን የተለያዩ ሀገራት ኢምፖርትም ኤክስፖርትም በሚሆኑ አይተሞች ላይ የሚጥሉት ታክስ ከስተም ዲዩቲ ታክስ ይባላል። Next, the pure expectation theory of a term structure of interest rate posits that long-term interest rate is determined by. So according to pure expectation theory, a long-term investment interest rate በምን መልኩ ነው ዲተርማይን የሚሆነው? በፒውር ኤክስፔክቴሽን ቲዮሪ መሰረት የሎንግ-ተርም ኢንቨስትመንት የሎንግ-ተርም ኢንተረስቱ እንዴት ነው ዲተርማይንድ የሚሆነው? ሶ ስለ ኢንተረስት ሬት በምናወራበት ወቅት ደግሞ 5 ቲዮሪዎች አሉ አይደል? ፊሸሪ ሎ ቲዮሪ፣ ፒውር ኤክስፔክቴሽን ቲዮሪ፣ ሴግመንት ቲዮሪ፣ ሊኩዊዲቲ ፕሪፈረንስ ቲዮሪ፣ ሎነብል ወይም ክላሲካል ቲዮሪ የምንላቸው ማለት ነው። ሶ ፒውር ኤክስፔክቴሽን ቲዮሪ ላይ ምንድነው የሚለው? ፐርፌክትሊ ሰብስቲቲዩት ናቸው። ሾርት ተርም ኢንቨስትመንት በሎንግ ተርም ኢንቨስትመንቱ ፐርፌክትሊ ሰብስቲቲዩት መሆን ይችላል። ለምን ስንል በረጅም ጊዜ ኢንቨስትመንት 10% ወለድ አገኘን ማለት የ20 ዓመት ቦንድ ገዝተን ወይም የ5 ዓመት ቦንድ ገዝተን 10% ወለድ አገኘን ማለት ይሄ በ5 ዓመት ቦንድ ላይ የሚሰጠው የወለድ መጠን የሚመጣው ሾርት ተርም ቦንዶች የአንድ ዓመት ቦንዶች የነሱ አማካኝ አቨሬጅ ሬታቸው ተሰርቶ ነው የሎንግ ተርሙ ኢንተረስት ሬት ዲተርማይንድ የሚሆነው። ስለዚህ የሎንግ ተርም ኢንቨስትመንት ፐርፌክትሊ ሰብስቲቲዩት ዊዝ a short term investment የሚል ቲዮሪ ነው ፒውር ኤክስፔክቴሽን ቲዮሪ። ሶ the answer is C ይሆናል። ምክንያቱም the long term interest rate is determined by the average of the current and expected future term of interest rate. short term interest rateዎቹ አቨሬጅ ሲሰሩ የአምስት የተለያዩ የአንድ ዓመት ቦንዶችን ወለዳቸውን አቨሬጅ ብንሰራ አንድ የ5 ዓመት ቦንዱን ኢንተረስት ሬት ካልኩሌት ማድረግ እንችላለን ነው ፒውር ኤክስፔክቴሽን ቲዮሪ የሚል። ሶ the answer is C. Next, in the loanable fund theory, what's happened to the equilibrium of interest rate and quantity of loanable fund if the household decided to save small portions of their income? So the loanable fund theory ምን የሚለን የኢንተረስት ሬት ኢኩሊብሪየም ወይም ገበያ ውስጥ ያለው የወለድ መጠን የሚወሰነው በዲማንድስ ኦፍ ሎነብል ፈንድ እና በሰፕላይ ኦፍ ሎነብል ፈንድ ነው ይላል። የሁለቱ ኢኩሊብሪየም ፖይንት ነው የማርኬቱን ኢንተረስት ሬት ዲማንድ እና ሰፕላይ ነው ኢንተረስት ሬትን ዲተርማይን የሚያደርገው ነው የሚለው። ታዲያ በዚህ ጥያቄ ተጠይቀን ነው what happened to ነው የሚለው ምን ይፈጠራል? ምን ሲሆን ምኑ ላይ ኢንተረስት ሬቱና ኳንቲቲ ኦፍ ሎነብል ፈንዱ ላይ ምን ይፈጠራል? if decided to save a smaller portions of their income households ወይም ገንዘብ ያላቸው ሰዎች ገንዘባችንን ባንክ አናስቀምጥም ሴቭ አናረግም ብለው ከኢንካማቸው ላይ ሴቭ የሚያረጉትን ፖርሽን ሲቀንሱት ገበያው ላይ ያለው የወለድ መጠንና ኳንቲቲ ኦፍ ፈንዱ ምን ይሆናል? ኦብቪየስሊ ኳንቲቲ ኦፍ ፈንዱ ይቀንሳል። ምክንያቱም ሰዎች ሴቭ አናረግም ካሉ ባንክ ውስጥ የሚመጣው ሎነብል ፈንዱ ኳንቲቲ ኦፍ ሎነብል ፈንዱ ፎል ያረጋል ይቀንሳል። ኦኬ ኳንቲቲ ኦፍ ሎነብል ፈንዱ ቀነሰ ማለት ደግሞ ኢንተረስት ሬት ምን እያረገ ይመጣል ማለት ነው እየጨመረ ይሄዳል ማለት። ሶ the answer is B። ምክንያቱም ባንኮች የሚያበድሩት ገንዘብ ያጣሉ የሚያበድሩት ገንዘብ የሚያጡ ከሆነ ላላቸው ትንሽ ገንዘብ የሚጠይቁት የወለድ መጠን እየጨመረ ይሄዳል ማለት። ሶ the reverse is true። በነገራችን ብዙ ሴቭ የሚያረግ ሰው ካለ ደግሞ ሰፕላይ ውስጥ ለሚበዛ ኢንተረስት ሬቱ እየቀነሰ ይሄዳል።
Okay, next, which capital budgeting methods calculate the discount rate at which the present value of project cash inflows equals the present value of cash outflow? የትኛው የካፒታል በጀቲንግ ሜትድ ነው ኔት ፕሬዘንት ቫልዩን ዜሮ የሚያደርገው ሬት ኔት ፕሬዘንት ቫልዩን ዜሮ የምታደርገውን ሬት ካልኩሌት የምናደርግበት የካፒታል በጀቲንግ ሜትድ የትኛው ነው? ወይም በፕሬዘንት ቫልዩ ኦፍ ካሽ ኢንፍሎ እና በፕሬዘንት ቫልዩ ኦፍ ካሽ አውትፍሎ መካከል ያለውን ባላንስ ሁለቱን እኩል የምታደርገውን ሬት ካልኩሌት የምናደርግበት የዲስካውንቲንግ ሜትድ ምን ይባላል ነው? obviously internal rate of return እና internal rate of ምክንያቱም internal rate of return ምንለው the rate of return that make net present value ዜሮ የሚያደርግ ወይም በፊውቸር ፕሮጀክቱ ይሰጠናል የምንለው ፊውቸር ካሽ ፍሎውን እና የፕሮጀክቱን ኢኒሺያል ኢንቨስትመንት ሁለቱን እኩል የምታደርገውን ዲስካውንት ሬት ካልኩሌት የምናደርግበት የካፒታል በጀቲንግ ቴክኒክ ነው። ሶ እዚህ ጋር ደግሞ ሪማይንድ የምታደርጉት ራሱ ካፒታል በጀቲንግ ምንድነው፣ ፕሮፊታብል ኢንዴክስ ምንድነው፣ ፔባክ ፔሪድ ምንድነው፣ ኔት ፕሬዘንት ቫልዩ ምንድነው፣ እንዴት ካልኩሌት እናደርገዋለን፣ መቼ ነው አክሰፕት የምናደርገው፣ መቼ ነው ሪጀክት የምናደርገው ፕሮጀክቱን የሚለው በደንብ ሪማይንድ መደረግ ያለበት ጉዳይ ነው ማለት ነው።